666 የአውሬው ቁጥር እንጂ የአውሬው ምልክት አይደለም። የአውሬውን ምልክት ታዲያ ሰዎች እንዲወስዱ የሚገደዱት በባርኮድ፣ በቺፕስ ወይስ በክትባት መልክ? እናንተስ ምልክቱን ትቀበላላችሁ ወይስ አትቀበሉም? ካልተቀበላችሁ ላለመቀበል ምን ማድረግ ይጠበቅባችኋል? የአውሬው ምልክት ምንድነው? እንዴትስ እናምልጥ? በሚል ርዕስ በዚህ ቪዲዮ 7 ማወቅ ያለባችሁን ቁልፍ ትንቢታዊና መጽሐፍ ቅዱሳዊ እውነቶች እንመለከታለን። የዮሐንስ ራእይ መጽሐፍን ስታነቡ በዘመን መጨረሻ ስለሚነሳ አንድ ዓለም አቀፍ ሥርዓት ይናገራል። ብዙዎች ይህንን ሥርዓት የአውሬው ሥርዓት ይሉታል። የሰዎችን ባዮሜትሪክስ መረጃና የባንክ አካውንታቸውን በማስተሳሰር በአንድ ማዕከል ሆኖ ለመቆጣጠር የሚተጋ ሥርዓት ነው። የአውሬው ሥርዓትና ምልክቱ በሥራ ላይ መዋል የሚጀምረው ገና ወደፊት ከብዙ ዓመታት ቆይታ በኋላ እንዳይመስላችሁ። ስዊድን ከ11 ዓመታት በፊት እንደ ኤሮፓውያን አቆጣጠር በ2015 ዓ.ም ጀምሮ RFID ወይም ራዲዮ ፍሪኩዌንሲ አይደንቲፊኬሽን የተሰኘ መጠኑ የሩዝ ፍሬ የሚያህል ማይክሮቺፕ በብዙ ሺህ ለሚቆጠሩ ዜጎቿ በእጃቸው ላይ በአውራ ጣታቸውና በጠቋሚ ጣታቸው መካከል በሚገኝ ለስላሳ ስፍራ ውስጥ መቅበር ጀምራለች። እነዚህ ማይክሮቺፕስ የተለያዩ የጉዞ ቲኬቶችን፣ የስፖርት ቤት አባልነት መረጃዎችን፣ የቢሮ መግቢያ ፓስወርዶችንና የመሳሰሉትን የግልና ሚስጥራዊ መረጃዎችን ሴቭ አድርገው መያዝ ብቻ ሳይሆን ሰዎች እጃቸውን ወደ ስካነር በመዘርጋት ብቻ የግዢ የሽያጭና ከማንነት መታወቂያ ወይም አይዲ ጋር የተገናኙ ማንኛውንም አገልግሎቶችን ማግኘት ይችላሉ። ቻይና ባዮሜትሪክ አይደንቲፋየርስ በመጠቀም በዓለም ቀዳሚ ሀገር ሆናለች። የፊት ገጽታን ስካን በማድረግ ብቻ ወይም ዲጂታል አይዲ እና ባዮሜትሪክስ የማንነት መለያ መንገዶችን በመጠቀም የግብይትና የገንዘብ ዝውውር ሥርዓትን መቆጣጠር ከተጀመረ ዋላ ድር ብሏል። በመጽሐፍ ቅዱስ መሠረት የአውሬው ምልክት በመጨረሻው ዘመን ሰዎች ሁሉ እንዲቀበሉት የሚገደዱት ምልክት ነው። የዮሐንስ ራእይ ምዕራፍ 13 እንደሚናገረው በዚያን ጊዜ በዓለም ላይ 2 ዓለም አቀፍ ተጽዕኖ ፈጣሪ ሰዎች ይኖራሉ። እነዚህ ሰዎች ዓለም አቀፍ መሪዎች ነው የሚሆኑት። አመራራቸውንም የሚሰጡት በሚያዋቅሩት አንድ ዓለም አቀፍ መንግሥት ውስጥ ይሆናል። አንደኛው ሰው ሐሰተኛው ክርስቶስ ወይም ከባህር የሚወጣው አውሬ እየተባለ የሚጠራው ሰው ሲሆን፣ ሁለተኛው ደግሞ ሐሰተኛው ነቢይ ወይም ከምድር የሚወጣው አውሬ ተብሎ የሚጠራው ሰው ነው። ኢየሱስ ክርስቶስ ለሁለተኛ ጊዜ ወደ ምድር ሊመጣ ሲቃረብ ይህ ሐሰተኛ ነቢይ በመላው ዓለም ሰዎችን የአውሬውን ምልክት እንዲቀበሉ ያስገድዳቸዋል። ይህ ርዕስ ብዙዎችን ግራ ያጋባቸዋል፣ ያስጨንቃቸዋል። በዚህ ቪዲዮ ግን ማወቅ ያለባችሁን 7 ወሳኝ መጽሐፍ ቅዱሳዊ መረጃዎች እነግራችኋለሁ። 7ቱንም ካላወቃችሁ ስለማይጠቅማችሁ ቪዲዮውን እስከ መጨረሻው ተከታተሉትና ማራናታ እያላችሁ ኮሜንት አድርጉ። አንደኛ፣ የአውሬው ምልክት በስውር ወይም በሚስጥር የሚሰጥ ሳይሆን በግልጽ የሚታወጅና የሚተገበር ነው። በ2012 ዓ.ም ወይም እንደ ኤሮፓውያን አቆጣጠር በ2020 የኮቪድ ወረርሽኝ በተከሰተ ጊዜ ክትባት ተገኘ ተብሎ ለሰዎች መሰጠት ሲጀምር ብዙ ክርስቲያኖች ክትባቱን ላለመውሰድ የወሰኑት የ666 ወይም የአውሬውን ምልክት ያለ ፈቃዳቸው በሰውነታቸው እንዳይቀበሉ በመስጋት ነበር። ይህ ቆራጥነት ከአውሬውም ከእግዚአብሔር ፍርድም ለማምለጥ እጅግ ወሳኝ ቢሆንም በዮሐንስ ራእይ ምዕራፍ 13 ከቁጥር 15 እስከ 17 መሠረት የአውሬውን ምልክት ሰዎች እንዲቀበሉ የሚደረጉት በማባበል ወይም በማታለል ሳይሆን በግልጽና በአዋጅ በግዳጅም ጭምር ነው። አልቀበልም የሚል ማንም ሰው መሸጥም መግዛትም እንዳይችል ይደረጋል። አስተውሉ፣ የአውሬው ምልክት በግንባር ወይም በቀኝ እጅ ላይ ነው የሚደረገው። ግንባር የሰውን ሐሳብ ይወክላል። ቀኝ እጅ ደግሞ የሰውን ተግባርና እንቅስቃሴ ሁሉ ለመወከል ታስቦ የሚደረግ ነው። ይህ ደግሞ በክርስቲያኖች ላይ የመንፈስ ቅዱስ ተግባር ነው። ሐሳባችሁንም ተግባራችሁንም እንቅስቃሴያችሁንም ሊቆጣጠር የሚገባው መንፈስ ቅዱስ ሊሆን ይገባዋል። ስለዚህ ትኩረታችሁ በመንፈስ ቅዱስ ላይ ይሁን፣ ምክንያቱም ዋስትናችሁና ለቤዛ ቀን የታተማችሁበት የመዳናችሁ ማኅተም ነውና። ሁለተኛ፣ የአውሬው ምልክት 666 ወይም 666 አይደለም። የአውሬው ምልክት ሲሰላ 666 ይመጣል እንጂ ምልክቱ ራሱ 666 አይደለም። የዮሐንስ ራእይ ምዕራፍ 13 ከቁጥር 18 ላይ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ይላል። የእንግሊዝኛው Here is a wisdom. Let him who has understanding calculate the number of the beast.
for it's the number of a man, his number is 666 ይላል። በዚህ ስፍራ ሐዋርያው ዮሐንስ የአውሬው ምልክት ሲቆጠር ወይም ሲሰላ 666 ይሆናል ብሎ ይነግረናል። በብዙ ቦታዎች 666 የሚለው ቁጥር የአውሬውን ምልክት ለመወከል ጥቅም ላይ ሲውል ይስተዋላል። ሐሳቡ የተወሰደው በእርግጥ ከዮሐንስ ራእይ ምዕራፍ 13 ከቁጥር 18 ላይ ነው። 6 ቁጥር በጣም አስፈላጊ ቁጥር የሆነችው በመጽሐፍ ቅዱስ የሰው ቁጥር ተብላ ስለምትታወቅ ነው። 7 ቁጥር ደግሞ የፍጹምነት ምልክት ናት። ሰው የተፈጠረው በስድስተኛው ቀን ነው። በሰባተኛው ቀን እግዚአብሔር ከሥራው ሁሉ አረፈ። ሰውም 6 ቀን ሰርቶ በሰባተኛው ቀን እንዲያርፍ እግዚአብሔር ይፈልጋል። ስለዚህ ይህ 666 የሚለው ሐሳብ ሰው የሚልና እግዚአብሔርን የማይፈልግ ከእግዚአብሔር ይልቅ በራሱ በሰው ማስተዋልና ሥራ ላይ የሚደገፍ ብቻ ሳይሆን በእግዚአብሔር ፈንታ ሰውንና ሥራውን ወደ ማምለክ የቀረበ አመጽ ማለት ነው። የአውሬው ምልክት መተግበር ሲጀምር ታዲያ 666 የሚለው ቁጥር በሰዎች ግንባርና እጅ ላይ ይታተማል ማለት ሳይሆን ይህ ሰዎችን የመቆጣጠሪያ ሥርዓት ከእግዚአብሔር ፈቃድ ውጪ ለአመጽ ዓላማ መተግበር ይጀምራል ማለት ነው። ከዚህ ጋር በተያያዘ ሰዎች በእጃቸው ወይም በግንባራቸው ላይ እንዲቀበሉ የሚገደዱት የአውሬው ምልክት ምን እንደሆነ የተለያዩ አመለካከቶች አሉ። አንዳንዶች ባርኮድ ነው የሚሆነው ብለው ሲያምኑ፣ አንዳንዶች ደግሞ በሰው አካል ውስጥ የሚቀበር የቺፕ ኢምፕላንቴሽን ነው ብለው ያምናሉ። ያም ሆነ ይህ ግልጽ ሊሆንልን የሚገባው ሰዎች በግንባራቸው ወይም በእጃቸው ላይ እንዲቀበሉ የሚገደዱት የአውሬው ምልክት 666 ቁጥር ሳይሆን የሰዎችን አጠቃላይ መረጃን የሚይዝ የገንዘብ እና የተዛማጅ እንቅስቃሴዎችን ሁሉ ለመከታተልና ለመቆጣጠር የሚያገለግል የቴክኖሎጂ ወይም የሰው ልጅ የፈጠራ ሥራ ውጤት ነው የሚሆነው። ሦስተኛ፣ የአውሬውን ምልክት መቀበል ይቅር የማይባል ኃጢአት ነው። የዮሐንስ ራእይ ምዕራፍ 14 ከቁጥር 9 እስከ 10 ላይ ሦስተኛው መልአክ ተከተላቸው፣ በታላቅ ድምፅ እንዲህ እያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቅል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል፣ በቅዱሳንም መላእክትና በበጉ ፊት በእሳት በዲን ይሰቃያሉ ይላል። በዚህ ስፍራ ሐዋርያው ዮሐንስ እንደሚነግረን የአውሬውን ምልክት የሚቀበሉና ለምስሉም የሚሰግዱ ሁሉ የእግዚአብሔር ቁጣ በእነርሱ ላይ ለዘላለም ይሆናል፣ በጌታና በመላእክት ፊት ለዘላለም በእሳትና በዲን ይቃጠላሉ ብሎ ይነግረናል። ይህም ሁለተኛውና ዘላለማዊው ሞት ነው። ስለሆነም ጊዜው ደርሶ አውሬው ምልክቱን ሰዎች እንዲቀበሉ ማስገደድ በሚጀምርበት ጊዜ ምልክቱን ላለመቀበልና የትኛውንም መስዋዕትነት ለመክፈል ዝግጁ መሆን ያስፈልጋል። ምክንያቱም ምልክቱን ያልተቀበሉ ሁሉ እንዳይገዙ እንዳይሸጡም ስለሚከለከሉ መኖር ከባድ ስለሚሆን እስከ ሕይወት መስዋዕትነት ድረስ የሚጠይቅ ጠንካራ የእምነት አቋም ያስፈልጋል። አራተኛ፣ የአውሬውን ምልክት መቀበል አስገዳጅ ትእዛዝ ነው የሚሆነው። ዮሐንስ ራእይ ምዕራፍ 13 ከቁጥር 15 እስከ 17 የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆችም፣ ባለጠጋዎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውንም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል። ሐሰተኛው ነቢይ ለአውሬው ምስል እስትንፋስ ይሰጠዋል። ሰዎችም ምልክቱን እንዲቀበሉ አውሬውንም እንዲያመልኩት አስገዳጅ ሕግ ይወጣል። ለመቀበልም ሆነ ለማምለክ ፈቃደኛ ያልሆኑትን ሁሉ ይገድላቸዋል። የአውሬውን ምልክት አለመቀበል በራሱ እንደ ምግብና ውሃ ያሉ መሠረታዊ ነገሮችን ለመግዛት ስለማያስችል ቆራጥ ውሳኔ ማድረግ ይጠይቃል። ስለዚህ ሰዎች ሁለት ምርጫ ይኖራቸዋል። ምልክቱን ተቀብሎ ለጊዜው ቀላል ሕይወት መኖር ወይም ምልክቱን ላለመቀበል እና ምድራዊ መከራን ለጥቂት ጊዜ ተቀብሎ ከእግዚአብሔር ቁጣ አምልጦ የዘላለምን ሕይወት መውረስ። አምስተኛ፣ የአውሬውን ምልክት የማይቀበሉ የሚጠብቃቸው አክሊል። ዮሐንስ ራእይ ምዕራፍ 20 ከቁጥር 4 ላይ ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው፣ ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው፣ ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል።
በዚህ ስፍራ ሐዋርያው ዮሐንስ የአውሬውን ምልክት ያልተቀበሉ ሰዎች የሚደርስባቸውን ምድራዊና ጊዜያዊ መከራ ብቻ ሳይሆን ከዚህ በኋላ የሚጠብቃቸውን ሽልማትና አክሊል ጭምር ይነግረናል። ሐሰተኛው ክርስቶስና ሐሰተኛው ነቢይ ለዓለም የሚያስተላልፉት መልእክት ግልጽ ነው። እኛን አምልካችሁ በምድር ለጥቂት ጊዜ ኑሩ ወይም ኢየሱስን አምልካችሁ ሙቱ የሚል ነው። ስለዚህ ሰዎች ሁለት ምርጫ ይኖራቸዋል። አንደኛ አውሬውን አምልከው ምልክቱን ተቀብለው ትንሽ ዕድሜያቸውን ማራዘም፣ ከዚያም የእግዚአብሔርን ቁጣ በማይጠፋ እሳት ለዘላለም መቀበል፣ አሊያም እግዚአብሔርን አምልከው የአውሬውን ምልክት ላለመቀበል እርሱንም ላለማምለክ ወስነው በምድር ለጥቂት ጊዜ ልዩ ልዩ መከራን ተቀብለው ከዚያ ግን ከሞት በኋላ ከኢየሱስ ክርስቶስ ጋር በእግዚአብሔር መንግሥት ለዘላለም በደስታ መኖር። ስድስተኛ የአውሬውን ምልክት ልትፈሩት አይገባም። ራእይ ምዕራፍ 21 ከቁጥር 3 እስከ 4 ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል፣ እንባቸውንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ሲል ሰማሁት ይላል። ዮሐንስ በዚህ ስፍራ እየነገረን ያለው መሆን ያለበት ሁሉ ሆኖ ሲያልፍ እግዚአብሔር ራሱ ከሕዝቡ ጋር የሚኖርበት ጊዜ እንደሚመጣ ነው። በዚያ ሞት የለም፣ ሐዘን የለም፣ ስቃይ አይኖርም። ምክንያቱም በዚያ ኃጢአት ዳግመኛ አይኖርም። መጽሐፍ ቅዱስ በፊልጵስዩስ መጽሐፍ ላይ እንደሚነግረን ክርስቲያኖች አገራችን በሰማይ ነው። አስታውሱ፣ የአውሬውን ምልክት አለመቀበል በምድራዊ ሕይወት ዋጋ የሚያስከፍል ቢሆንም ከሞት በኋላ ግን የምትሄዱት ወደ ዘላለማዊው የእረፍት ቤታችሁ እንደሆነ ሁሌም አስቡ። ይህ ብቻ ሳይሆን የአውሬውን ምልክት ለመቀበል የተዘጋጁ ሰዎች እንኳ እናንተን ሲያዩ ምልክቱን መቀበል እንደሌለባቸው ከተረዱ በእናንተ ምክንያት ነፍሳቸው ልትድን ትችላለች። የአውሬውን ሥርዓት በምድር ላይ ከመሆኑ በፊት ንጥቀት ሊሆን እንደሚችል ቢታመንም፣ ነገር ግን በዚያ ወቅት አማኞች ደግሞ እንደሚኖሩ ነው መጽሐፍ ቅዱስ የሚናገረው። የእኛ ተግባር ግን ጊዜው ከመድረሱ በፊት ለሰዎች ሁሉ ስለ ኢየሱስ ክርስቶስ መናገር ነው። ሰባተኛ የአውሬውን ምልክት የሚቀበሉ ሰዎች ላይ ሳይቀር ከፍተኛ መከራ ይደርስባቸዋል። ራእይ ምዕራፍ 16 ከቁጥር 2 ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ፣ የአውሬውን ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንስ ቁስል ሆነባቸው ይላል። ዮሐንስ በዚህ ራእይ ያየው የአውሬውን ምልክት በተቀበሉና ለምስሉም በሚሰግዱ ሰዎች ላይ የእግዚአብሔር ፍርድ ሰውነታቸውን በቁስል እንደሚመታ ነው። ስለዚህ የአውሬውን ምልክት የሚቀበሉ ሰዎች በምድር ላይ በተድላ ይኖራሉ ብላችሁ እንዳታስቡ። ይልቁንም ወደ ዘላለማዊው የሲኦል ፍርድ ከመሄዳቸው በፊት በምድር ላይ ሳሉ 7 መቅሰፍቶች ይወርዱባቸዋል። ቁስል፣ የውሃ ወደ ደም መቀየር፣ ከፍተኛ የአየር ሙቀት፣ ድቅድቅ ጨለማ፣ የምድር መናወጥና የመሳሰሉ ፍርዶች በምድር በሚኖሩ ሰዎች ላይ ይሆናሉ። አሁን ዓለም ያለችበት ሁኔታ የአውሬውን ምልክት ለሰዎች በአስገዳጅነት ለመስጠት ከምን ጊዜውም በላይ ምቹ ሆኗል። የዲጂታል መታወቂያ መስፋፋት፣ ካሽ ገንዘብ ሳይዙ በኤሌክትሮኒክ መንገድ ብቻ መገበያየት፣ የፊት ገጽታን ወይም የእጅ አሻራን ብቻ በመጠቀም ክፍያዎችን መፈጸም እና የመሳሰሉትን ማድረግ ተችሏል። እና ዘመኑ ቀርቧልና ራሳችሁን አዘጋጁ። እግዚአብሔር ደግሞ ይወዳችኋል። ጌታ አብዝቶ ይባርካችሁ።